ካለፈው ዙር ሁለት አሸናፊዎች መካከል የሚደረግ ሲሆን ጥያቄዎቹ የተሰጣቸውን የመጽሐፍ ቅዱስ ክፍል ሙሉ ጥቅስ በቃል መናገር ነው። ተወዳዳሪዎች ጥያቄው ከተነበበላቸው በኋላ በ30 ሰከንድ ውስጥ መመለስ አለባቸው። አሁን በቀጥታ ወደ ዙር 3 ቁጥር 1 ዘፍጥረት 3:15 እነሆም እኔ ከአንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚችም ምድር እመልሳለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ዘፍጥረት 3:15 በሴቲቱ መካከል በዘርና በዘሯ መካከል ጠላት ታደርጋለህ፣ እርሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ነገር እህትህ አድናሃለች። ማቴዎስ 3:1-3 ከዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታ መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ማቴዎስ 6:5 እናንተ ስትጸልዩ እንደ ግብዞች አትሁኑ። እነሱ በምኩራብ እና በመንገድ ማዕዘን ላይ ቆመው መጸለይን ይወዳሉና፣ እውነት እላቸዋለሁ ዋጋቸውን በምድር ተቀብለዋል። አስተካክለዋል። ልክ ነች። ማቴዎስ 6:7-8 አሕዛብን በመናገራቸው ብዛት እንዲሰሙ ይመስላችኋል። ስትጸልዩ እንደነርሱ በከንቱ አትድገሙ። ይህችን ጥያቄ ቅድም ሌላ ሰው ተጠይቋታል። በደንብ ካዳመጣችሁት መልሱታላችሁ። ዘፍጥረት 12:1-2 በሴቲቱ ማቴዎስ 3:11 እኔ ስለ ንስሐ በውሃ አጥምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው እርሱ ይበረታል፣ በመንፈስ ቅዱስና በእሳትም ያጠምቃችኋል። ተመልሷል። አንድ ቁጥር ዘፍጥረት 15:5-6 መብራትንም አብርተው ከዕንቁ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። መልካሙን ስራቸው አይቶ በሰማያት ያለውን አባታቸውን እንዲያከብሩ ብርሃናቸው እንዲሁ በሰው ፊት ይብራ። ዘፍጥረት 15:5-6
የሳተችውን ታውቁታላችሁ? መዝሙር 19 ከ1 እስከ 2 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያያሉ። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ተመለሱ። መዝሙር 24 ከ3 እስከ 4 መዝሙር 24 ከ3 እስከ 4 ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ ንጹሕ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማል። ተመልሱ። ማቴዎስ 7 ከ12 እስከ 13 ማቴዎስ 7 ከ12 እስከ 13 እንግዲህ ሰዎች ሊያደርጉልህ የምትወደውን እንዲሁ ደግሞ አደርግላቸው፣ ሕግም ነቢያት ይህ ነውና። ማቴዎስ 7 ከ3 እስከ 4 በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። በጣም ጎበዝ። ማቴዎስ 11 ከ28 እስከ 29 ማቴዎስ 11 ከ28 እስከ 29 ማቴዎስ 11 ከ28 እስከ 29 ማቴዎስ 5 ከ15 እስከ 16 መብራትንም አብርተው ከዕንቁ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በፊት ላሉት ሁሉ ያበራል። መልካሙ ስራቸው አይቶ በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። መዝሙር 15 4 እስከ 5 ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር ገንዘቡ ከንጹሖች ላይ መማለጃ የማይቀበል ይህ ሰው ለዘላለም አይታወቅም። ተመልሷል። ማቴዎስ 6 ከ7 እስከ 8 ማቴዎስ 6 ከ7 እስከ 8 አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል።
አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። ማቴዎስ 7:12-13 እንግዲህ ሰዎች ሊያደርጉላችሁ የሚፈቅዱትን ሁሉ ደግሞ አድርጉላችሁ፣ ሕገ ነቢያት ነው። መዝሙር 18:6 በጨነቀኝ ጊዜ ወደ አንተ ጮኽሁ፣ ጩኸቴን በፊቱ ወደ መቅደሱ ገባ። በፊቱም ወደ ጆሮው ገባ። መዝሙር 119 ከ105 እስከ 107 ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የጽድቅህን ፍርድ እጠብቅ ዘንድ ማልኮ ጸናሁ። እስከ 106 ላይ ያልሻል 107 እሺ ማቴዎስ 7:12 ማቴዎስ 7:12 ሰዎች ሊያደርጉላችሁ የምትወዱትን እንዲሁ ለሰው አድርጉላቸው፣ ነቢያትም ይህ ነውና። 13 ቀጥሎ 12 ዘፍጥረት 1:26 እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ በባህር ዓሦች፣ በሰማይ ወፎች፣ እንስሳትን እና ምድርንና ሞላዋን ሁሉ ይግዙ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ በባህር ዓሣዎች፣ የባህር ዓሣዎችን፣ የሰማይ ወፎችን፣ ምድርን፣ እንስሳትን፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። ማቴዎስ 19 ነገር ግን ኢየሱስ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አለ። ማቴዎስ 11:28 እስከ 29 እናንተ የደከሙ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬንም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ማቴዎስ 5:15 እስከ 16
እንግዲህ ዙር 3 ወይም ደግሞ የዛሬው የባይብል ሻምፒዮንስ አጠቃላይ ውድድር በዚህ መልኩ ተጠናቋል። አሸናፊ ባይመስላችሁ? ዋው ኮንፊደንስ በጣም ደስ ይላል። ሲኖር ያለ ሞራል ሰጥቷቸው የምሳሌና ልዑል ቤተሰብ 7.5 መልሷል። መሃንያም እና በእምነት ደግሞ 6 ነጥብ መልሰዋል። ስለዚህ የዕለቱ የባይብል ሻምፒዮንስ አሸናፊዎች ምሳሌና ልዑል ናቸው። ሞቅ አድርጉላቸው ባካችሁ። መሃንያምና በእምነት ሁለተኛው ነው ውድድሩን በድል አጠናቀዋል። በጣም ጎበዞች ናችሁ፣ ጎበዞች ናችሁ፣ ጎበዞች ናችሁ። ቀጣይ ውድድር ላይ ደግሞ ሁለተኛ ወጣችሁ ለምንድን ነው የምትሰሩት ማለት ነው? አንደኛ ለመውጣት አይደለ? አዎ። እንግዲህ ታዳሚዎቻችን የዛሬ ውድድር በዚህ መልኩ ተጠናቋል። እንግዲህ አሁን የምንሄደው ባይብል ሻምፒዮንስ ወደ አዘጋጀው የሽልማት መርሃ ግብር ነው የሚሆነው። ምናልባት ትምህርት ቤት ሄደው የሚማሩት ትምህርት እዚህ ዓለም ላይ ያለው ህይወታቸውን የሚያስተካክሉበት እና እዚህ ምድር ላይ ያለችውን ነገር የሚያውቁበት ነው። ይሄኛው ግን ከዛም በላይ ነው አይደለ? ካሏቸው ከዛም በላይ ነውና በጣም ሞራል ይፈልጋል። መደነቅ አለብን። እውነቴን ነው። በትልልቅ ሰው የማያውቀውን ነገር ነው አጥንተው መተው እዚህ ጋር የሚመልሱትና በጣም መደነቅ አለባቸው። ቤተሰቦቻቸውንም እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን እናንተም ልጆቻችሁን በቀጣዩ ዙር እንዲሳተፉና እንዲወዳደሩ ከፈለጋችሁ ስክሪኑ ላይ በምታዩት የስልክ ቁጥር በቀጥታ በመደወል አሊያም በቴሌግራም መልእክት መላክ ትችላላችሁ።